ልጅ ወልደናል። ስሙ ማን ነው? ስም አልወጣለት። ያው አባቱስ ብላችሁ ለጠየቃችሁ አባቱ ከቼ ብሏል። አየር ላይ ከቻሳ አንድ ድምጻችሁ ቀንሱ። ችግር የለም። እሺ ካሜራ ሊመች ብዬ እሺ እሺ ልጅ ወልደናል። ስሙ ማን ነው? ስም አልወጣለት። እናት እኮ ጸንቷል አልጸናም? አንድ ላይ በቃ እናወጣለታለን። ጋይስ ከእናንተ ጋር የፈረንጅ ስም ነው ረስተዋለች። ኢትዮጵያዊ ኧረ በስመ አብ ኧረ በስመ አብ ኢትዮጵያዊ ቴንክ ዩ ሶ ማች ቴንክ ዩ ሶ ማች ቴንክ ዩ ሶ ማች ቴንክ ዩ ሶ ማች ነገሯቸው አንዱ ጨርስ አልክም። ኢትዮጵያዊ ቴንክ ዩ ሶ ማች ቴንክ ዩ ሶ ማች ያው አባቱስ ብላችሁ ለጠየቃችሁ አባቱ ከቼ ብሏል። አየር ላይ ከቻሳ እስጢፋኖስ ወደ 90,000 ቪው ዳኑዬ በሞራል 20 ሰው ብቻ ነው የቀረው። ጋይስ ትንሽ ነው፣ በጣም ትንሽ ነው የቀረው። ትንሽ ነው። በ70,000 ግማሹን የጆን ፊት አይታችሁ 90,000 ላይ ጀርባው ይታያል። ይቆማል። 90,000 ላይ ጀርባው ጋይስ 18,000 ሰው ነው የቀረው። በጣም ትንሽ ነው። 18,000 ሰው ቀርቧል። እግዚአብሔርን ስማ እንትን ነው የሚመስለኝ። ሞራል Let's go guys. አሁን ለገቡት ኮፒሊንግ አድርጉ። ልንገራችሁ አዲስ ለገቡት ልንገራችሁ አዲስ ለገባችሁ ሰዎች አሁን 3,000 ሰው ነው የቀረን። 3,000 ሰው አይደለም ከዛ ውጥት ከዛ ይወጣል ውጥት ይላል። እሺ ሌትስ ጎ Guys, let's go. አልሞላም ነው 900 ጋይስ 200 ሰው ነው የቀረው። ሌትስ ጎ ሁለት ሚሊዮን ብቻ ነው የቀረው። እናሳ 7,000 ሰው ጋይስ 7,000 ሰው ነው የቀረው።
4000 በቃ አንድ አሁን ዞር በሉ በቃ ገብቷል ዞር በሉ አንድ እኛ ከዚህ ጋር 100,000 ያው 100,000 አሁን ይገባል ከዚህ ጋር ነው ወደዚህ አይደለም ወደዚህ ነው እሱ ብቻውን ይግባ እኛ ከዚህ ጋር ነው ውጡ ከዚህ ጋር ነው ከሪም በጣም አመሰግናለሁ ወንድሜ ቴንክ ዩ ሶ ኢትዮጵያዬ ቴንክ ዩ ሶ ማች ኢትዮጵያ ኢትዮጵያ ቴንክ ዩ ሶ ማች ኢትዮጵያዬ ደገመው ና ኢትዮጵያዬ ኢትዮጵያዬ ቴንክ ዩ ሶ ኧረ በየሱስ ና ኢትዮጵያዬ ቴንክ ዩ ሶ ማች ቴንክ ዩ ሶ ኧረ ኢትዮጵያዬ ነበር ቴንክ ዩ ሶ ማች ኢትዮጵያ ኧረ በየሱስ ኢትዮጵያ የኔ አባት ቴንክ ዩ ሶ ማች ማይ ብራዘር በጣም ነው የማመሰግነው። ቢግ ላቭ ቢግ እንዴ ኢትዮጵያ ኢትዮጵያ ኢን ዘ ሃውስ ኢትዮጵያዬ ኧረ አብዱል ከሪም የኔ አባት ቴንክ ዩ ሶ ማች ኢትዮጵያዬ አብዱል ከሪም የኔ አባት ቴንክ ዩ ሶ ማች ጋይስ በጣም ነው የማመሰግነው። ኧረ እዩ የኔ አባት ረያዳ እሺ ቆይ ኬክ እንቁረስና ጋይስ ወደ ሰርፕራይዙ እንሄዳለን። እሺ ኬክ እንቁረስና አብረውኝ ከታሰሩት ጓደኞቼ ወንድሞቼ ጋር ከዛ ወደ ሰርፕራይዝ ቢላ ሳይሆን ካርቶን የለም ያው ኬኩ ጋይስ ዌልካም ባክ ኪንግ እሺ ያው ና ዳዋ ያዝ አንዳንድ ያዙ መቅረሻ ብራዘሮቼ ዱኔክ ጀማ ዞናን ሴቷ ዱነክ ናም ሆዱን አይችልም እውነት ና ወደ ሰርፕራይዙ ቆይ ይኸውላችሁ አሁን ሰርፕራይዙን ልንገራችሁ ጋይስ። ሶፍት የያዘ ሰው የለም ችግር የለም ሲመጣ አጠረጋለሁ ችግር ወይ ጨርቅ ፎጣ አምጣልኝ ከሻወር ቤት። እሺ ጋይስ አሁን ሰርፕራይዙን ልንገራችሁ ፋሚሊ። ሰርፕራይዙ እንግዲህ ይቅርታ እንዴ ጋይስ ያው እኔም በወጣትነት ስሜት ግፊት ብዙ ነገር ውስጥ መግባት ይታወቃል። ያው እግዚአብሔር ሳያበዛ ምሮኛል። ውብዬ ብራዘር ቴንክ ዩ እና እግዚአብሔር ሳያበዛ በትንሹ አሳይቶ ብዙ ነገር አስተምሮኛል። በሰራውት ጥፋት ማለት ነው በወጣትነት ግፊት እና የወጣትነት ስሜት ይሄ
በልበል አርጋርግ የሚለው ስሜት ጥሩ እንዳልሆነ ያ ስሜት ደግሞ እንደሚጎዳ እንጂ እንደማይጠቅም የሚያሳይ የራሱን የህይወት ታሪክ አጎቴ ዳዊት ድሪባ እንግዲህ መጽሐፍ ጽፎ ጨርሷል። ያው የደስታ ምንጭ ራዘሪ ና ደቅበል እኔ ኢንተርቪወር ነኝ። አሁን ደዋን ኢንተርቪው እናደርጋታለን። ና ወደዚህ አዙሮ ወንበር አንተ እዚህ ጋር እንደውም አንተ ፊት ለፊት ተቀመጥ። እኔ ትንሽ በቃ እሺ። ያው ጋዜጠኝነት ላይ ብዙም አይደለሁም እሞክራለሁ እና ዳዋይ ይገባበል በቃ እሺ እኔ እገባላለሁ እና ጋይስ መጽሐፍ ጽፏል። ከመጽሐፉ ላይ ማለት ነው አንድ ስቶሪ ነግራችኋል። ታሪኩን ነው የጻፈው፣ ሙሉ የግል ታሪኩን ነው የጻፈው። ከዛ ፊት መናገር የምፈልገው ነገር ካለ ማስተላለፍ የምፈልገው እዚህም ቤት ውስጥ ያላችሁ በቀጥታ የምትከታተሉንም ቤተሰቦች ለዚህ ቀንና ለዚህ ሰዓት ስላደረሰን እግዚአብሔር ይመስገን፣ በጣም እናመሰግናለን። እንግዲህ ከዚህ በመቀጠል ላካፈላችሁ ፈልገው ብዙ የህይወት ከመጽሐፉ ላይ ካሉ ስቶሪዎች አጠር ያለች ያስተምራችሁ በምታስበውን እና ደግሞ መጽሐፉን እንዲጠብቁት ደግሞ አሪፍ ፓርት መርጠ ከመጽሐፉ ላይ ሙሉ አሪፍ ነው። ባይ ዘ ዌይ መጽሐፉን ከጀመራችሁት ማለት ምሳ ራሱ አበሉም ጨርሱታላችሁ ጀመራችሁ እና አሪፍ አንድ ታሪክ ንገራቸው እስካደረሰብህ ጉዳት ድረስ አንድ አጠር ያለች ለቤተሰቦቻችን ንገራቸው። እኔ እንኳን መናገር የምፈልገው ምናልባት ስላሳለፍኩት ውጣ ውረድ ወይ ስላሳለፍኩት ታሪክ ሳይሆን እግዚአብሔር እንዴት መሀሪ እንደሆነ እና እንዴት ምን ያህል ከሞት ማውጣት እንደሚችል ነው መግለጽ የምፈልገው። ምክንያቱም እኔ በሰባት ጥይት ተመትቼ ኦልሬዲ ሞቷል ተብሎ ሬሳ ክፍል ዳግማዊ ምኒልክ ሆስፒታል ሬሳ ክፍል ገብቼ ነው ከዛ እንዳልሞትኩኝ ደግሞ ታይቶ ከዛ የወጣሁት እና ይሄ የተፈጠረው ደግሞ በወቅቱ በጣም ፈለግ ስለነበረ ከአዲስ አበባ ሸሽቼ ደብረ ዘይት የተወሰነ ጊዜ ተቀምጬ ነበር እና እዛ እንደነበርኩኝ ክትትሎች ደርሰውብኝ ከነሱ ጋር በነበረው ላለመያዝ የማደርገው ጥረት በሰባት ጥይት መተው ኦልሬዲ ሞቷል ብለው ነበር በወቅቱ። አባዲና መጥቶ በቪዲዮ ተቀርጬ በጥቁር ሬሳ ማሰሪያ ፌስታል ታሰሬ ከዛ ወደ ሬሳ ክፍል አዲስ አበባ መጥቼ ከገባው በኋላ አጋጣሚ በወቅቱ የነበሩት የመርማሪ ቡድኖች እኔም ሆኔን ለማጣራት ሬሳውን ከፍና እግዚአብሔር ምን ያህል መሀሪ እንደሆነና ሊያስተምር ሲፈልግ እስከ መጨረሻው ከናንተ ጋር እንደሚሆን እግዚአብሔር ይሄን የተማርኩበት ከዛ ጊዜ ጀምሮ የተሻለ ህይወት ለመኖር ጥረት እያደረኩ ነው። እግዚአብሔር ይመስገን። አንድ ማካሪ ሳይጎደል ዛሬ በእናንተ ፊት ቆሜ ይሄን ነገር ለመናገር ወቅቻለሁ። እግዚአብሔር ይመስገን። አመሰግናለሁ።